ሸይጣን ሀላስ ይቅርታ ይቅርታ እንደዚህ በቃ ይቅርታ ጠይቅና ስለ ፎቶ አጥፊ ምንም ረጅም የለም ማዛ ይቅርታ ሀላስ ቤት ይቅርታ ሀላስ ሀላስ ይቅርታ አይባልም በስነ ስርዓት በሲጀመር ማለት ነው ሃይሚ ብላለች ሳይነኩ አይነኩም ብላለች እኛ ሳነካ አንነካችሁ እረፊ ጉድ እኮ ነው ዜድ አታውሪ በሽበት ቦታ አታውሪ እናመሰግናለን ወይኔ ጉዴ ፈላ እና የሃይሚ እህቶች ያሹ ነገር የሃይሚ በጣም እንደ የሳቅሽው ዜዶ በጣም እንደ የሳቅሽው ሃይሚ ለካ እንደዚህ ስትሳደብ በጣም ደስተኛ ነሽ ማለት ነው በጣም ደስተኛ ነሽ ማለት ነው አሁን አወቁሽ አንቺንም ማዛ ተረጋጋ አንዴ ዜድን አውርጃት በእውነት ዜድን አውርጃት በጣም ነው የተጨንጨረሽ ነገር አይደል እንደ የተወራ ያለው ለምን ነው የምትሳቂው ለጻንሽ እንደ ሃይሚ ስትሳደብ እንደዚህ ሄረ ህፃን ባናትሽ አንድ አፋውሪ እስኪ እከክ አውሩ ማዛ ተረጋጋ እረፍ ዘዶ እግዚአብሔርን ባይሚ ሃይሚ እንደዚህ ስትሳደብ አንቺ ስትስቂ የለን ደሜ ነው የሚፈላብኝ እረፊ የእናቴ ልጅ ቢሆንም በአናቷ ትተከል እሷ እረፊ በአናቷ ትተከል ነገር ጠይቂ ማለት አሁን ኧረ በስመ አብ ምን ውስጥ ነው የገባነው ዘንድሮ ስነ ስርዓታችሁን ያዙ የቤቱ ልጆች ማለት ነው ብዙ ጊዜ እናገራለሁ እኛ የቤቱ ልጅ ሆነ ምንም ሆነ ማንንም ሳይሆን እውነቱ ጎን ነው እኔ ማለት ነው እዚህ ቤት እኔም ሆነ ልጆቹም ሆነ እውነት ጎን ነው የምንቆመው ምንም ነገር አንድ ነገር ከተናገራችሁ ከዚህ ነው እንትን የምናገረው ተው ቤት ኦኬ ተው ቤት ሄዳችሁ አሁን ተሳድባችሁ የማይገባችሁ ነገር ውስጥ ገብታችሁ እንትን ነገር ታመጣላችሁ እንዴ በዛ ላይ ሌላ ችግር ትፈጥራላችሁ ራሳችሁን አስተካክሉ ቆይ ነው ስንት ጊዜ ነው ዘድ ያወራነው እዚህ ቤት ቁም ነገር ሲወራ ዝም ብላችሁ ተደማመጡ ዝም ብላችሁ እንዴ ምንድነው ቁም ነገር ላይ ቁም ነገር አሁን ያስቃታል ቀልድ አይደለም ያስቃታል አሁን ይሄ ሃይሚን እንደዚህ ብላ ስታወራ ያስቃታል እኛ እኮ ቁም ነገር ተናደን እኮ ነው አሃ በአንድ ማይዘን ባንድ ወደድ እኮ ሃይሚ መጀመሪያም እኮ ብለናል እኔና ንግስታችን ናት ሃይሚ ለኔ በበኩሌ የለም እናቴም አባቴም ደሜ ናት አሳልፌ ነፍሴ የምሰጣ የምወዳት እህቴ ናት ነገርና እንትን ላይ የታችሁ አታውቁም እንዴ በፈጣሪ ስም አረ በመቤቴ ስነ ስርዓት ያዙ አረ ሰው ተናጋሪ አታውቅም መጀመሪያ እኮ ተናግረናል ጥፋተኛ እንደሆንሽ እኮ ዘድዬ ተናግረናል ይሄንን ስለ ፎቶ ሄደሽ እዛ ማንሳትሽ ጥፋተኛ ነው እኔ ኦብስዬ አልነገርኩሽም ጥፋተኛ ነው አንቺ እነሱ ሌላ ነገር ነው ያወሩ ያለው አንቺ ለምንድን ነው እና ይቅርታ መጠየቅ ነው ወይስ አሁን ቁጭ ብሎ መሳግ ነው አረ ወደ ጉድ እኮ ነው ዘንድሮ لا ما خلص سبب የኔ አሁን በቃ ኦብሴ እኔ አሁን እናንተ መርካቶም ተሰብስባችሁ ከጠራችሁ ከሷ ጋር ያወሩ ህፃን አይደለችም ጠንቅቃ ታውቃለች አሁን ሁሉም ሰው መርካቶ ላይ ነው አይኗ ሁሉም ሰው እሱን እያየው ነው ስለዚህ ከሷ ጋር ያወሩ ልጆቹ አይጠፉም እሱ አወጣለሁ ያለችው ታውጣና ስሞን ታዝዳ አለቀ እኛ የምንፈልገው ከጨረቃ ፋሚሊ ጋራ መሆን የምትፈልገው ትክክለኛ ነገር አይ የምትለው ማን አጽርታ ከሷ ጋር ያወር ራሷን አጽርታ ያ ሰው ራሱ ወጥቶ መጋፈጥ ይችላል መደባበቅ አያስፈልግም እኛ ምንለው ማዛ ሌሎቹ ደግሞ የኛ ልጆች ማለት ነው አወራቸዋለሁ እኔ እረግጣቸዋለሁ የቤቱ ልጆች አሁን ተረጋጉ ስነ ስርዓት ሰው ሲመጣ ስናወራ ስነ ስርዓት የሚባል የኛን ስነ ስርዓት የማትይዙ ከሆነ የቁም ነገር ሲወራ ደግሞ በቁም ነገር መሃል መቀለድ ሽበልዴክ ልትበላኝ ነው እኔ ይቅርታ እዚህ ውስጥ ሆነን ነው የምናወራው
እና ይሄ ሁሉ ነገር ስነ ስርዓት ይዞ ሰው ቤቱ ሲመጣ መከበር አለበት። ያ ሰው ጥፋተኛ ሆኖ ራሱ ወደ ቤቱ ሲመጣ ቤቴ ለምን መጣሽ ብሎ ሰውን አይሳደብም፣ አይንቅም። ስለዚህ በትክክለኛ መንገድ ማውራት እንፈልጋለን። ይቅርታ ሁላችሁም ይቅርታ እንድትጠይቅ እንፈልጋለን። ዜድ በስነ ስርዓት አሁንም ዜድ ወተሽ በስነ ስርዓት ዜድ አንቺ ነሽ የሄድሽባቸው እንጂ እነሱ አልመጡብሽም። እነሱ ቤት አንቺ ነሽ የሄድሽው። ሄደሽው የተናገርሽበትን ምክንያት ተናግረሻል። ያ ምክንያቱ ደግሞ ምክንያት አይሆንም። ለኔም ጥፋተኛ ነሽ። አጀንዳን ለማስቀየር ይሄ ፖይንቱ ላይ አይደለም። እኔ ቢሆን አጀንዳን ለመቀየር ነው ወደ እኔ መጣሽ ብለ ረግጬ ነው መለቀሽ። ያወራሁት ሌላ የሚወራ እንጂ ሌላ መተሽ ሌላ ነገር የሚያወራ ከሆነ ትክክል አይደለም። ስለዚህ ያ አንቺ ራስሽ ጥፋተኛ ነሽ። እኔ ማንንም እህቴም ሆነ በቃ ሚሚ እኔ ልወርድ ነው። ሚሚ አሁን ማርካቶ እዚህ ጋር ብትመጣም እኔ አሁን ሚሚ አሁን እዚህ ጋር ቤታችሁ የኦፍሲ ሚሚ ቤት ነው አይደለ? እኔ አሁን ማርካቶ ብትመጣም የራሱ ልጆቹ አይፋቷቱም መቼም ቢሆኑም ማለት ነው። አሁን እሷ ጋር ያወሩት ልጆቹን ሰብስባ ትስጠና አደባባይ ታውጣ። ይሄ ብቻ ነው ቃል እንጂ ለስድብ ለምንም አይደለም። እኔ ሁሉም ሰው የሚጠብቀው በአደባባይ ላይ ከሷ ጋር ያወሩ ግሩፖቹን ታውጣና ትስጥ። እሷ የሷ ሞት አይደለም ከሷ ጋር ያወሩትን ትስጥና ታውጣ። አለቀ። ይሄን ብቻ ነው የምለው። ሌላ ከእናንተ ጋር ለኔ ችግርም የለኝም፣ ቅሬታም የለብኝም። ከማንም ጋር ቅሬታም ችግርም የለብኝም። ሀይሚን እንደዚህ ስታወራ እኔ አሁን እዚህ ጋር ላወራም፣ ግን ከሷ ጋር ያወሩ ልጆቹን ታውጣና አደባባይ የሷ ስሙም ታዝዳ። በቃ ይሄን ነው የምለው። ደግሞ ሁለተኛ ዙሪያ ደግሞ ማዛ ድሮ አንቺ ግሩፕ ላይ አለሽ ወይ የምሉት ቃል አው በፊት እኔ ግሩፕ እኔና ፈጡማ እግዚአብሔር ይባርካት ኢትዮጵያ የሄደችው ሙስሊሟ ፈጡማና እኔ ነኝ የተሰበሰብነው ግሩፕ ላይ ማለት ነው። ግን ከዛ ግሩፕ እኔ ከወጣው ይሄ 8ኛ ወር ነው ወይ ምንድነው ቆይቻለሁ ከወጣው ማለት ነው። ግሩፕም የለኝም እኔ አላቅም። ግን አሁን እሷ ያወራችው ግሩፕ ያለ ግሩፕማ አታወራም። እሷ ብቻዋንማ ዝም ብላ ቦይስ ያደረገችው ነው እንደ አደባባይ ላይ ያወጣ ከሰው ጋር ያወራችው ነው አደባባይ ላይ ያወጣ። ስለዚህ የትኛው ስራ አስኬጅ ስራ ቁጥር በዝቶባት ቢዚ ያደረጋት ነው። ምን ሆናቸዋል እኮ። ስለዚህ እሷ ያወራችው ሰው ጋር አደባባይ ላይ ያወጣ ሰው እሷም ታውጣና አደባባይ ላይ ይሄ ነው ያወራት፣ ይሄ ነው እሷ ያወራችውማ ሪከርዱ ጨርሰናል፣ ሰምተናል። ሃይሚ ትዘግዘግ ተብላ ነው ያወራችው። ሃይሚ ብትዘጋዘቅም ባትዘግዘቅም ስትዘገዘቅ እግሯ ነጠላ ይመስላል፣ ሴጣንን ያባርራል። ደግሞ ጭንቅላቷ ወደ ላይ ጸጉሯ የራሱ ሴጣኑን ያባርራል። ፀሐይ ናት። እንዴት አባቷ እንደምታምር ቢዘቀዘቁም ባይዘቀዘቁም ግድም አይሰጥም። ሃይማኖት ታደሰ ናት። ግን እቺ ቃል ያወራችውን ግሩፕ ላይ ያወራችውን ግሩፖችን አውጥታ በአደባባይ ላይ ትስጥ። ሁሉም ሰው ተናዷል። እነገላለ ግሩፕም ተናዷል። እዚህ ጋር አንድ ጥያቄ ልጠይቅሽ ከይቅርታ ጋር ማለት ነው። አሁን በምሳሌ መጀመሪያ ላይ ያ ቦይስ የመጣ ጨረቃይ ጋር ነው አይደለ? ማነች ጨረቃዬ እኮ ሳታወጣ ምሳሌው እኔ ልንገርሽ። እኔ አሁን ሚሚ ጋር እኔ ቦይስ አደርጋለሁ አይደለ? አዎ ምሳሌው ወሎዮ እኔ ይሄን ፈልጋለሁ ይሄን ላኪልኝ ብዬ ወሎዮ ጋር ያወራው ድምጽ ራሴ ወጻፍ ላይ አለ። ትክክል። እሺ እሷ ያወራችው ህፃን አይደለችም? ታውጣና እኔ ይሄን አወራው ብላ ከሷ ጋር ያሉ ልጆችና ታውጣ። አሁን እኔ አንዳንዶቹ ብሩኬንም የሰደቡት አሉ መሰለ እንደዚህ ቢያወጡ። እኔ አሁን የተሸገርኩት ነገር አንድ ነገር ልንገርሽ ማዝዬ፣ በስነ ስርዓት እናወራ ማለት ነው። እኔ በስነ ስርዓት እያወራሁ ነኝ። አዎ ጠዋት ምን አለች? እኔ ግሩፕ ላይ ነው ያወራሁት፣ ያወጣ ያንን ቦይሴን ያወጣ ሰው እኔ አላቅም፣ ግሩፕ ውስጥ ያለው ብዙ ሰዎች አሉ አለች። ገባሽ አይደለ? እኔ ደግሞ ምንድነው የፈለኩት መጀመሪያ ያ ቦይስ ማንጋ ነው የመጣ ያንን ቦይስ ይዞ የመጣ ሰው ብናቅ። ገባሽ አይደለ? እንዴት ነው ያንን ቦይስ ያወጣ ያ ሰው ያ ግሩፕ ውስጥ ነው ወይስ የት ነው ያለ ብለን ይሄን እኮ ጨረቃዬ አያገባትም እኮ። አንድ ነገር ላውራሽ። ምሳሌው ጨረቃዬ በዚህ በኩል አይመለከታትም፣ አያገባትም።
ጨረቃ አይደለችም ቦይስ ያወራችው። የጨረቃ ስልክ አይደለም የተወራ። ማን ያወራ? የመርካቶ ስልክ ነው፣ የመርካቶ ወጻፍ ነው የተወራ። ስለዚህ እሷ ታውጣና እኔ እንደዚህ ስሜን ጠፋ አይደለም እኔ ማወጣለሁ ብላ ታውጣ። አለቀ። አንደፍታ በቃ። ማዝዬ አንድ ነገር ልንገርሽ፣ ናኒ የመጣችበት ሀሳብ ልንገርሽ። ናኒዬ ማዝዬ አሁን ለምሳሌ እኔና ናኒ እናወራለን፣ ርከድ እንደራረጋለን አይደል? እኔ ያረኩላት ርከድ ናኒዬ ወደ አንቺ ጋር ልትልከው ትችላለች፣ እኔ ሳላቅ ማለት ነው። ምሳሌ ነው የምልሽ። ወደ አንቺ ትልከዋለች፣ አንቺ ደግሞ ለሌላ ሰው ትልከዋለሽ። አሁን እኔ ያንን ርከድ እኔ ማን ጋር እንዳደረኩኝ መቼም ራሱ አይወጣም እኮ ሰው ካላወጣው። መርካቶ ተናገረች አይደል? መርካቶ የተናገረችው ግሩፕ ላይ ነው። ከግሩፕ ላይ ለብቻው ተነስቶ ሚዲያ ላይ አይወጣም። ያወጣው ሰው ይኖራል አይደል እንዴ? እዛ ጋር ያወጣው እናንተም የምታውቁት ከሆነ ማን እንዳወጣው፣ እሷም ደግሞ የእኔም ብያታለሁ። የሚያስፈራ ነገር የለም። ማዛ የሆነ ነገር ካደረግሽ እናገራለሁ። አንቺ ጋር ባልገባም ሌላ ቦታ ቲክታክ አለ ወይም የሚሆን ነገር ከተናገረች አንቺ ታወጪዋለሽ። ሚሚ ቤቢቻ አይደል ቲክታክ ፈለግሽበት ቦታ ሄደሽ መጫወት ትችያለሽ። እኔን መፍራት የለብሽም፣ አንቺ መፍራት የለብኝም፣ ወብሴ መፍራት የለብኝ አይደል እንዴ? ይሄ ስታደርግ ግሩፕ ላይ መቼም ጨረማነ መርካቶ ብቻ አትናገርም። ለእያንዳንዳችን ግሩፕ አለን የምናወራው። ግን ያንን ርከድ ማን እንደሚያወጣ አናቅም። እውነትም ማን የርከዱን ይዞ ወጥቶ ለሌላ ሰው እንደሚሰጥ አናቅም። ግን ያን የተሰጠው ሰው ከማን ጋር እንደወጣ መቼም ሳይታወቅ አይቀርም ማን እንዳወጣ። ያንን ከማን ጋር አልኩሽ እኮ እዚህ ጋር ሚሚ አሁን እዚህ ጋር ስም ጨረቃ አትበሉ። ጨረቃ እንደዚህ አይነት ታንከሲስ ወሬ አታወራ። ጨረቃ ማዚዬ እዚህ ጋር አስተግባባን ማለት ነው። ጨረቃ እዚህ ጋር የሚመለከተው ማናቶ ነው ማለት የማዚዬ እኔና አንቺ በስነ ስርዓት ያወራን ነው አይደለ? እኔ ያልኩት ምንድን ነው ወደ አንቺ ቦይስ የላከ ሰው እኔ አሁን ቦይስ ወደ አንቺ ከላኩት ናኒ ናት ቦይሱን የላከችልኝ ስትይ አንቺ ጥያቄ ተጠይቀሽ ማለት ነው። ሰው ማንን ነው መጠየቀው? እኔን ነው መጠየቀው። ገባሽ አይደል? እኛ ጨረቃን መንካት ፈልገን አይደለንም። ጨረቃ ጥሩነቷን እናውቃለን። ጨረቃ ናት ያወራችው አላንም እኮ። አሁን ግሩፕ ውስጥ ያለው ወይ 30 ሰው ይሆን ይችላል፣ 20 ሰው ሊሆን ይችላል። አናቅም። ምክንያቱም በውስጥ አይደለም ግሩፕ ላይ ነው ያወራሁት ብላለች ልጅቷ ማለት ነው። ስለዚህ ከዛ ግሩፕ ያወጣ እኔ ላውጣ አንቺ ታውጪ ማንም ሰው ያወጣ ሰውን አናቅም። ገባሽ አይደለ? ለዛ ነው እኔ አሁን ወደ ጨረቃ መጀመሪያ ላይ ወደ ጨረቃ የላከ ሰው ጨረቃ ካወጣችሁ ያንን ሰው መያዝ እንችላለን ነው እንጂ እኔ ጨረቃ አጥፍታለች ጨረቃ አውርታለች አይደለሁም እኮ ማዚዬ። እዛ አሁን ግሩፖች በጠቅላላ ሚም ያሉ አይደለ? አንቺ ታውቂያለሽ አንዳንዶቹን። ያው እኔ ግሩፕ የለኝም። እኔ ባዶ ግሩፕ የለኝም። ወታለች እኮ ማዚዬ ቆይታለች አውቃለሁ። ግን ሌላ ግሩፕም ቢሆንም ታወራላችሁ። አንዳንዶቹ እዚህ ጋር ሲገባ ታወራላችሁ። ያው እኔ ባልገባም ማለት ነው። ግን መርካቶን አስገብታችሁ ያንቺ ስም እንደዚህ ሲጠፋ አንቺ ማይሚን ስለሰደብሽ ካንቺ ጋር ያሉ ልጆቹንን አውጥተሽ በአደባባይ ስጪው። ደግሞ ግሩፖች ደግሞ ልጅ የወለደ አለ ልጅ ያሉ ልጅ የወለደ ብቻ ነው እዛ ጋር። ስለዚህ እዛ ጋር ልስጣት ቆይ ናኒ መልስ ልስጣት። ናኒ ይኸውልሽ አሁን እኔና አንቺ ጓደኛሞች ነን፣ እህታሞችም ነን እግዚአብሔር ይመስገን። እና አሁን ለምሳሌ ሌላ ግሩፕ ላይ ግሩፕ ላይ ሌላ ሰው ይኖራል። እኔና አንቺ እንወደዳለን። ግን አንቺ ያ ሰው እኮ እኔ አሁን ግሩፕ ላይ አንቺ ያ ሰው እኮ መጥፎ ነው ብዬ እናገርሻለሁ። ግሩፕ ላይ እኮ እንደዚህ ብዬ ስታወራ እኮ ሰምቼ በጣም ነው የተናደድኩት ብዬ መጥቼ ነው የምናገርሽ። እኔ አሁን አይሚን ወዳታለሁ፣ አንቺም ትወዳለሽ፣ እሷም ትወዳለች አይደለም? እኔ እኮ መጥፎ ነው እንደዚህ ብላ ያወራች ነበረ እኮ ብዬ መጥቼ ያ ሰው ጥሩ ሰው ነው። አሁን ለክፉ አይደለም። ጨረቃ ጋር አሁን እኔ ጨረቃን አላውቃትም፣ ይቅርታ አድርጉልኝ እና ያንን ነገር ምንድነው ያሱ ጨረቃ ጋር ያ ሰው ሪካርዶን ይዞ ሲመጣ ግሩፕ ላይ ሊሆን ይችላል። ግሩፕ ላይ ነው ብላለች እሷ።
ግሩፕ ላይ ቅድም ምን ብላለች? ብዙ ከኔ የበለጠ ብዙ ነገር አለ እኔ አውጣለሁ ብላለች። ስለዚህ ሌላ ፕሮሰስ አያስፈልግም፣ እሷ ታውጣ ነው የሚለው። እኔ መርካቶ ታውቃለች ማለት ነው ባጭሩ እኮ። አዎ መርካቶ በቃ ባጭሩ ጨረቃ አሁን እዚህ ጋር ወይም ያ ሰው ጨረቃን ለመርዳት ኖ ጨረቃ አትጥሩ፣ እግዚአብሔርን ታውጣ፣ እሷ ታውቃለች። በቃ አለቀ። ጨረቃ አትጥሩ። ጨረቃ ጋር የሚወጣው እውነታ ያ ሰው ሳይሆን ጨረቃ ጋር አለ ሳይሆን ያለው መርካቶ ጋር ነው ያለ። ትክክለኛ ሰው አለቀ በቃ። ይሄንን ነው የምለው እኔ። ትክክለኛ ሰው መርካቶ ጋር ነው። ጨረቃ ጋር ወይም ከሶስት ሰው ወይም ከአራት ሰው ጋር ሊመጣባት ይችላል። ጨረቃ ጋር ገብቶሻል አይደለም? ግን እውነታ ትክክለኛ ሰው ማን ጋር ነው ያለው? መርካቶ ጋር ነው። ያ ግሩፕ ውስጥ በቃ አለቀ። እኔ አሁን ለወርድ ነው መርካቶ ትምጣና መርካቶን እንደዚህ ብላችሁ ጠይቁ። የዛን ጊዜ እሷ መልስ ትሰጣለች፣ እኛንም እንሰማለን። ብቻ ጨረቃዬ እዚህ በኩል ምንም አያገባትም፣ አይመለከታትን። መርካቶ ህፃን አይደለችም፣ እራሷ ጠንቅቃ ታውቃለች። እሷ ታውጣ። ደህና ዋሉልኝ። እሺ ደህናዊ። እሺ ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ካስቀየምኳችሁ ይቅርታ። በኋላም ነይ፣ እሷ ከመጣች በኋላም ትመጫለች፣ ችግር የለውም። ነይ በቃ እሺ፣ ሼር እናደርግልሻለን። እሺ እናቴ ማይ ጥያቄ ያለሽ እጅ ወደ ላይ ብላለች፣ ሁለት ጣት አውጥታለች። ማይ እኔ እኮ እውነቷ መርካቶ ጋር ነው ያለው፣ ያቺ ጋር ሳይሆን ያመጣችው ልጅ ጋር ሳይሆን ትክክለኛ ያለው ማን ሰው መርካቶ ጋር ነው። ወይኔ በፈጣሪ አንዱን ስንል አንዱን ስንል ዘድ ደግሞ ምን ሆናለች? ያማታል እንዴ? አረ በመቤቴ ስም ሰው ቁም ነገር ሲያወራ በኋላ እናወራለን። ነቡ እንዴት ዋልሽ? ዘድ 16 አመሰግናለሁ የኔ እናት ነቡ። አንቺ ዘንድሮ ሰው ጣጥቷል እንዴ? የዘንድሮ ሰው ትክክል አይደለም። አይ ትክክል ነው ብለሽ ስታምን ሌላ እባብ ሆኖ ይመጣል። አንዱ እንትን ስትይ ጅኒ ሆኖ ይመጣል። ረባን ከማን ጋር ነው የምንኖረው? ወብስዬ ብቻሽን ማውራት ጀመርሽ እንዴ? አንቺ ኧረ በህግ አምላክ ላርጋ አንቺ ጅኒ ሆኖ ይመጣል። ይሄ ትክክለኛ ሰው ነው ብለሽ ስታምን ወይኔ እንዴት ነው የምንኖረው? ጅኒ ሆኖ ነው የሚመጣው። ይልቁን ወንድማችን ሸረሬ እያለ መጥቶልሻል። ዘድን ይቅርታ እናስጠይቃታለን። ትክክል አይደለችም። እኛ እኮ የሚሚ ልጆች እኮ ማንም የወለደችን እናት ለምን አትሆንም? እውነት ጎን ነው የምንቆመው እና ለማንም መሸፋፈን አናቅም፣ ሸፋፍንንም አናልፍም። ከኛ ጋራ እውነቱን ተናግሮ ከኛ ጋራ ይቀጥላል። እውነቱን ካልተናገረ ደግሞ ይባረራል ማለት ነው። እኛ ጋር መቀመጥ የለበት። ልክ ነው። ቅድም አጥፍታለች። እናንተ ደግሞ ይሁን አንቺ ተረጋ። በየመንገዱ የምትዞሪው ነገር ደግሞ አንቺም ይቅርታ ትጠይቂያለሽ። ለእንደ አልኩሽ እኮ ይቅርታ ጠይቃለሁ፣ ግን እኔ የጠየኩት ጥፋት አይደለም። የሚሚ ሲሉ ገባው። ሚሚ ትናንትና ኦቨር ሆና ስትናገር ነበር። እኔ እዛ ሳወራ እኮ ነበርሽ አንዳንድ ቁጥር ምን ልትሰሪ? አዎ እኮ ለዚህ ነው የምጻፈው። እኔ ጋር ነበርኩት። ምን ይኸውልሽ ኦብስዬ ሰምተሽ አይደለም? ሰምተሽ ከሆነ ቆይ አንዴ አዳምጪኝማ። አሁን ሊሸፋፍኑላት ነው ሲሉ ኦብሴ ትላንት አልነበረችም፣ የለችም። ማታ ከቪዲዮ በኋላ ነው የመጣችው። ስለዚህ ኦብሴ አሁን ከሁላችንም ኦብሴ ሁሉን ነገር መናገር ስለምችል ቁጭ አድርጋ እሷ በስነ ስርዓቱ ትጠይቃታለች። ኦብሴ አትበሉ። ኦብሴ የለችም እዚህ ውስጥ። ሚሚ ግን በጣም ኦቨሮና ወጣ ስትናገር ነበር። ከዛ ወዲያው ቪዲዮ መጣ፣ ወጣን። ከቪዲዮ በኋላ ደግሞ ቪዲዮ ያ ነገር ሲሆን ሁላችንም ሀሳባችን ተበታተነ፣ ተው ነው። እንደገና ደግሞ ታውቃላችሁ የሚሚ ቤት በሃይሚና በብሩክ ቀልድ የማያውቅ ነው አልኳቸው። እሱ ልክ ነው፣ በዚህ እንተማመናለን። ግን ሃይሚ ምናምን ሲሉ ነው ሃይሚ ብሩክ ያልልም እኛ ቤት የምታውቁት ነገር ነው። ማናቸውም ከማናቸውም ነገር ከመጣ ማንም ዝም አይልም። እሷም ቢሆን ገብታ በስነ ስርዓቱ ትጠየቃለች፣ ጥፋቷን ትናገራለች። ከዛ ዜድ መታ
ፎቶዬን ብላ ስለራሷ ፎቶ ስትል በዚህ ነው የተናደዱት ሁሉም። እንዴት ፎቶ ብለሽ ትጠይቂያለሽ? እኛ የምናወራው ስለሌላ አንቺ የምታወሪው ስለሌላ ብለው እሷ አሁን ተናግራለች። ጨረቃ በስነ ስርዓቱ ተናግራለች። አንቺ ምንድነው እንደዚህ የምትይው ብሎ ተሰማራት። ትንሽ ተጫጫሁ እንጂ እኔ የሚሚ ቤት ሲሉ ነው። ለምንድነው ሚሚ ቤት ተናግራለች። ሚሚ ኦብሴ ግን የለችም ብዬ ደግሜ ተናገርኩት እኮ ነው። ሌላ እንግዲህ አላጠፋውም። ጥፋት ካለ ኦብሴ ቅድም እኮ የተናገርኳት እኮ ማዚ ጋር አይደለም። እኔ በአጋጣሚ ዝም ብዬ የብሩኬን እንትን አድርጌ ስወጣ ሌላ ቤት ነበረች እሷ ዜድ ማለት ነው። ገና ሌላ እና እኔ የተናገርኳት እሱ ነው። ሌላ ቤት ነበረች። ያው የሃይሜ ፎቶ ብቻ ያረጉ እህቶች አሉ። ነጠላ የለበሰች እዛ ነበረች። እዛ ከዛ እኔ ከታች ነኝ አልገባሁምም። ገብቼም አይደለም ታች ነው ዝም ብዬ እንትን እያልኩ እዛ ጋር አየኋት። ሳያት ታች ቁጭ እሷን ወይ በስርዓት አትናገር። እኔ እኮ አሁን ቅድም ያልኳት ለምንድን ነው እዚህም እዛን ገብተሽ ለምንድን ነው ልላት ነው። እነሱን እዛ ቤት አሮጊቶቹ ተሰብስበው እሷን እንትን ይላሉ። እነሱ ጋር ብላ እኔ ሲናገሩ ነው ወይ አትናገር ወይ እዛም ቤት ለምን ትገቢያለሽ ነው። እኔ አሁን ቅድም የተናገርኩት ሌላ ነገር አይደለም። ወክሲ ለምን እዛም ቤት አትግቢ ነው። በቃ አንድ ቦታ እንደኛው ቁጭ በይ። አሁን እኔ የትም ብታዩ የትም ብትሄዱ አታገኙኝ። በቃ ቻናል ላይ ሄዳለሁ እዛ ያለው በቃ ከዛ ተረፈ የትም ሄድበት ቦታ የለም። ለምን እዛም ቦታ ምንሄድ ከሆነ ብዙ መዘዝ ይዘን እንመጣለን። የራሳችን የምናወራበት አለን፣ የምንመካከርበት አለን። አይ መርካቶ ሲሉ ከታች መርካቶ መጣች እና የራሳችን የምንነጋገርበት ቦታ አለን። የራሳችን ያን ቤት የምንገባ ከሆነ ብዙ ነገሮች ይዘን እንመጣለን። ብዙ መዘዞች እንትን እንላለን። ለምን በቃ ልጆቻችን ከወደድን ልጆቻችን ሁለቱም ባንድ አይተን የእውነት የምንወዳቸው የእውነት እስከ ጥግ ድረስ የምንወዳቸው ከሆነ በቃ በአንድ ቦታ ከዛም ቤት ምንል ከሆነ ብዙ መዘዝ ይዘን እንመጣለን። ብዙ ነገር እንትን እንላለን። አሁን ያ የገባችበት ቤት እነሱ እኛንን በጣም እንትን እያሉ የነበር አሮጊቶች ናቸው። ተሰብስበው ይበሉን፣ እኛ ችግር የለውም እድሜ ጸጋ ነው፣ ምንም ችግር የለውም። እኛ ግን ለምንድን ነው እኔ የምትገባው እዚህም ቤት እዛም ቤት አትግባ ነው እንጂ እኔ ሌላ ነገር አይደለም ያወራሁት። ቅድም ወክሴ ሙት ያረግሽን እኔ ይሄ ለመናገር ነው፣ ሌላ ነገር አይደለም። እዚህም ቤት እዛም ቤት አትግቢ፣ አንድ ቦታ ቁጭ በይ። በቃ የራስሽ ቤት ከከፈሽ በራስሽ ቤት፣ የራስሽ ቤት ካልከፈሽ እዚህም ቤት እዛም ቤት አትግቢ ነው። እኔ ይሄ ለመናገር ነው እንትን ያልኩት። ወክሴ ካጠፋሁ ይቅርታ። ይሄ ነው እሺ። ወክሴ ፍሰምን ከሆነ ዘርፍዬ ዜድ ብዙ ጊዜ ተደጋግሞ ተነግሯታል እኮ እንጃ ዜድ ለምን እንደማሰማ እኔ እንጃ። ብዙ ጊዜ ከአንድም ሁለት ጊዜ ደጋግመን ነግረናል። አትግቢ፣ እኛን የማይወክለን ቦታ አትሂጂ ተብሎ ብዙ ጊዜ ተነግሯታል። ግን ዜድ አሰማው። ምን ይደረግ ታዲያ? ዜድ እኮ አሰማው። ብሰማ ጥሩ ነው። እሺ እኛ ቤት ካልከፈትን አንቺ ጋር ክፈች፣ ልጆቹም አንቺ ጋር ይመጣሉ። አትሂጂ፣ የትም አትሂጂ። ደግሞ የምትሰጠው ራሱ ጥሩ አይደለም። አሁን ዛሬ አርሰንን ምን እንደዚህ ተብሎ ይነገራል እንዴ? ስለ ፎቶ ምን አገባት እሷ? ባሰራችሁ ስራ ነው የተዘቀዘቀችው አይደል? በሰራችሁ ስራ ነው። ባለቤቷ ራሱ ወጥቶ መናገር ይችላል እኮ። ዜድ ስትባል አሰማ ምንም ማድረግ አንችልም። እዛ አትሂጂ ተብሎ ከአንድም ሁለት ጊዜ ተነግሯታል። ግሩፕ ላይም አውርተናታል። አትሂጂ፣ ቤትሽ ትከፍቻለሽ፣ ቤትሽ የማይሆን ሰው አታስገቢ፣ እኛን የማይወክለን ሰው ቦታ ደግሞ አትሂጂ ተብሎ ተነግሯታል። እና ካልሰማች ምን እናድርግ? እሱ አሮጊት አሉን አላሉን እኛ ምንም የሚቀንስብንም የሚጨምርብንም ነገር የለም። ታያቸው ይበሉ፣ ሲበሉ ውሎ ይደሩኛ ምን አገባል? ቅድምም የተናገርኩት በቃ ነው። ሚሚ ገብታ ወጣ ተናግራለች። ኦቨር ሆና ነው ወጣ የተናገረችው። ሚሚ አትበሉ። ኦብሴ ግን የለችም። አሁን እዛ ልትሸፋፍሉና ይቅርታ ልታስጠይቋት ነው ሲሉ ምንም የሚሸፋፈን ነገር የለም። እውነቱ ይወጣል። እኛ በሁለቱም ቀልድ አናውቅም አልኳቸው። በቃ እኔ እንግዲህ እሷ ናት መሀል ገብታ የረበሸችው ፎቶ ወይ ምናምን ስትል በቃ የኔ እኮ የሃይሚና ለብሩኬ ለመናገር ሰው ብሎኝና ትላንት ማለት ነው። ዘርፍዬ አንዴ ከይቅርታ ጋር ጨረቃዬ፣ እኔ ብሩኬና ሃይሚዬ ነካ ሰው ብሎኝ አይደለም ወጥቼ የምናገረው። እኔ ራሴ ጭንቅላት አለኝ። ጭንቅላት የራሴ የሚያስባል ራሴ ወጥቼ እናገራለሁ። ሰው ወጥተሽ ሚሚ ተናገሪ ስላለኝ አይደለም።
ስላለኝ አይደለም የምናገረው። ትናንት እነዚህ ጋር ሆኜ ነው በውስጥ ርከዱ ተልኮልኝ እኔ ሳዳምጠው ርከዱ አላወቅኳትም። በኋላ መርካቶ ነው ሲሉ ነው ወጥቼ የተናገርኩትም በፊት የኛ ቤት ስለምትገባ ከኛም ጋር ስለነበረች የኛም ቤት ልጅ ስለነበረች ነው የተናገረ። ሌላ ሰው ቢሆን አልናገርም። ለምን አዲስ አይደለም። የሃይሚና የብሩክ የሚነኩት አዲስ አይደለም። አሉ ብዙ ጠላቶች ስላሉ እነሱ ናቸው ብዬ አልፋታለሁ፣ አልናገራትም። የኛ ቤት ልጅ ስለሆነች ነው የተናገርኳት። የኛ ቤት ልጅ ናት። ሁለተኛ ነገር ደግሞ አገር ስንገባ አንድ አካባቢ ልጆች ነን። ታውቃለች። የኛ ቤት ጠንቅቃ ታውቃለች። ብሩክና የሃይሚዬ ምን ያህል ቦታ እንዳለን ጠንቅቃ ታውቃለች። እሷ አወራታለሁ በውስጥም ታውቃለች። ለብሩክ ምን ያህል ቦታ እንዳለኝ ለሃይሚ ምን ያህል ቦታ እንዳለኝ ታውቃለች። ያ ስለሆነ ነው ትናንትና ወጥቼ የተናገርኩት እንጂ ሌላ ሰው ቢናገር እኔ አልናገርም። ከምንም አልቆጥራቸውም። ይናገሩ አይደል? ወጥተን እናገራለን። አንናገርም። ከኛ ጋር የነበሩት ናቸው የሚዘቀዝቁ እንደዚህ የሚናገሩት ነው። ለዛም በቀደም ወጥቼ የተናገርኩት ትናንትና መርካቶ ልናገራት የቻልኩት እንጂ ሰው ተናገሪ ለምን አልተናገርሽም ብሎኝ አይደለም። እኔ የምናገረው ስላዘዙኝ አይደለም። በራሴ ጭንቅላት ወጥቼ ነካለሁ እነሱን የነኩት። ለዛም የኔ ቤት ልጆች የሆኑት ነው ምነካው እንጂ ሌላ ሰው አልናገርም። ስለ ሌላ ሰው አላወራም። የኔ ቤት ልጆች የነበሩትን ስለ ሃይሚዬ ስለ ብሩኬ ስናወራ ከኛ ጋር የነበሩትን ዛሬ ለቆ አሉ። ስታያት ታውራለች። ቲጂ ባሚ አለች፣ ዛሃር አለች። እኔ አንድ ቀን ስለነሱ መጥፎ ነገር እግዚአብሔር እኔ ሰምቼም አላውቅም። ሲያወሩ ስታያት ታውራ ደረቷ ገትራ ነው ስለ ብሩኬና ስለ ሃይሚ የምትከራከረው። ቲጂም እንደዛ አንድ ቀን መጥፎ ስለነሱ መጥፎ ሲያወሩ አላውቅም። ግን አንዳንዶቹ አስመሳይ ከኛ ጋር የነበሩትን ወጥቶ ስለ ብሩኬና ስለ ሃይሚ ያወራሉ። የዘቀዘቁ ምናምን ሁለት ፎቶ ተሸክሞ ሁለት ፕሮፋይል አድርጎ አንደኛም አንድ ፕሮፋይል ያደረገ ነው በአሁን ጊዜ የተሻለ ያለው። አስመሳዮቹ ብዙ አሉ ሁለት ፕሮፋይል ለሚያደርጉትና እኔ ስላላችሁኝ አይደለም የምናገረውም ስለተናገራችሁኝ አይደለም። ሲቀጥል ደግሞ መርካቶ እውነት ካለሽ እውነት የያዘ ሰው ኋላ ሸሽቶ አይደለም ፊት ለፊት ተጋፍጦ ነው እውነቱን የሚያወጣው። እውነት ካለሽ መርካቶ ሰሚራም ነግራሻለች፣ መተሽ እውነቱን ማውጣት ትችያለሽ። ተደብቀሽ አይደለም። እዛ ጋር ያጋለጡሽ ልጆች ምንም አያረጉሽም። በእነሱ ደሞዝ አይደለም የምትኖሪ፣ በጉልበትሽ ነው የምትኖሪ። ማጋፈጥ ትችያለሽ። ማጋለጥ እንዳቺ አሳልፎ እንደሰጡሽ አንቺ ማሳልፈሽ መስጠት ትችያለሽ። ማንንም የሚያስፈራሽ የለም፣ ማንንም የሚያኖርሽ የለም። እውነቱን መናገር ትችያለሽ። እውነቱን ተናግረሽ ይቅርታ መጠየቅ። የጨረቃ ፋሚሊ ይሄ ድምጽሽ የተሰራጨበት ቦታ ወበውስ ወጥቶ የሚናገሩሽን ይቅርታ መጠየቅ ትችያለሽ። ቤት ተቀምጠሽ አይደለም ወይ ከኋላ አይደለም፣ ፊት ለፊት እውነት ያለው ሰው ፊት ለፊት ነው የሚናገረው። በቃ ፊት ለፊት ወጥተሽ ተናገሪ። ማንንም ምንም አያረግሽም። ከኔ ደሞዝ አይደለም አይደል እንደምትበይ በራስሽ በጉልበትሽ እግዚአብሔር በሰጠሽ ነው የምትበይ። እና ለምንድን ነው እውነቱ ወጥተሽ ማትናገሪ? የዚህ መምጣቱ ያሳፈረሽ ምንድነው? ታውቂያለሽ። ሰሚራም ነግራሻለች። ከትናንትና ጀምሮ ሰሚራም ነግራሻለች። እኔ ሰሚራ ነግሬያት ማታም ነግሬያታለሁ። ንገሪያት ነገ ገብታ እኛ ጋር ይቅርታ ትጠይቅ፣ ምክንያቷ ምን እንደሆነ ታውራ ብያታለሁ። ለሰሚራ አልቀሰሽ በመናገር ሳይ እውነቱ ነይና ተናገሪ። እውነት ከተናገርሽ አንዴ ውረጂ፣ አንዴ መታገስ። ቆይ አንዴ ውረጂ ዘርፍዬ፣ አንዴ ይቅርታ እና ነይና እውነቱን ተናገሪ። አትደበቂ። ነገርኩሽ እኮ ማንንም ምንም አያረግሽም። ማንንም አያስተዳድርሽም። ከእግዚአብሔር በታች በጉልበትሽ ነው የምትተዳደሪ። እውነቱን አውጩ። በቃ እውነት ካለሽ ነይና እውነቱን አውጩ። እና ዜድ ደግሞ የምትሄጂበት ቦታ ምረጪ። ዝም ብለሽ ያገኝሽበት ቦታ አትግቢ ባክሽ ነው የምትባለው። ስሚ በእግዚአብሔር በቃኛ እንትን አትበይም። የኛ ልጆች ይሄዳሉ እንዴ? አይሄዱም እኮ እዛ አይሄዱም። እኔ እንጃ እርግጠኛ ነኝ የኛ ቤት ልጆች ከሄዱ ሃናን ጋር ምናልባት ገላኔን ጋር ነው። እኔ ራሴ አልገባም ገብቼም አላውቅም። ግን ቢሄዱ ሁለቱ ጋር ነው። ሌላ ቦታ እንደማይሄዱ አውቃለሁ። አንቺ ለምን 10 ቦታ ትሄጃለሽ ዜድዬ? ልጆቹ የሚሉሽ ስም ያ የቤት ልጆች የሚሉሽ ነገር ለአንቺ ብሎ ነው የሚመክሩሽ። አንደኛ ነገር ቤታችን ታሰድባለሽ። እኛን የማይወክለን ቦታ ለምን ትሄጃለሽ? እና መቀጠል ትችላለሽ። ዘርፌ ይቅርታ ማውራት ትችላለሽ። ከገባች እኮ ወይ ተናግራ የምታሳምናቸው ነገር መሆን አለበት። ስትገባ አይደለም እኔ ሌላ ልትገባ ነው ሌላ ልጅ አውሪቺ ደግሞ ትዘጋለች። ምን ትዘጋለሽ? የጠሩሽ አይደል እንዴ?
ሚውት አድርጋለች። ሚውት አድርጋለች። ደወልሽ ወይ ምን አረግሽ መጣሽ? ማብራትዬ አውቃለች። ሰሚራ ነግራት። እኔ ማታ ሰሚራ እያወራኋት ነበር። አውቃለች። እኛ ቤት ትምጣ ብዬ ሰሚራ ነግሬያታለሁ። ሰሚራ ታውቃለች እኮ ነው። ምን አትመጣለች ጌታ። አሁን ራሱ መምጣት አልፈለገችም እንጂ ታውቃለች። እመጣለሁ ብላ ነበረ። ሼር አድርጉልኝ ስትከፍቱ ብላለች እኮ። ቆይ ሰሙ ጋር ደውያለሁ። ሰሙ እደውልላታለሁ ብላለች። ቆይ ትንሽ ጠብቁ። እሺ እመጣለሁ ብላ